ሃይ ጋይስ እንዴት ናችሁ? ዛሬ ደግሞ በጣም ለየት ባለ ግን ብዙዎቻችሁ ተወዱታላችሁ ብዬ ባሰብኩት አይነት ኮንተንት ነው የመጣሁት። የዛሬው ኮንተንት ምንድነው? ፉል ሜካፕ ቱቶሪያል ነው ማሳያችሁ። ስለዚህ ይሄንን ቪዲዮ ከመጀመራችሁ በፊት ራሷ ሜካፕ መስራት ለማትችለው ጓደኛችሁ ላኩላት። እናንተም ደግሞ ቆንጆ ትምህርት ጊዜ እንደሚሆንላችሁ ተስፋ አደርጋለሁ። ወደ ቪዲዮ ኦብቪየስሊ ጸጉራችንን ከመሰብሰብ ጀምረናል። እንግዲህ እኔ ሁሉ ጊዜም ፈርስት ስቴፕ የምሰራው ቅንድቤን ነው። ቅንድቤ በዛ ያለ ስለሆነ ከቅርብ ጊዜ ወዲህ ኩል መጠቀም አቁሜያለሁ። ኦልሞስት አቁሜያለሁ ማለት ይቻላል። ለማንኛውም የኔ ቅንድብ አሰራር ላሳያችሁ። መጀመሪያ እንደምታዩት አይብሮ ጄሌን ቅንድቤን መጀመሪያ ዘብረቅ አድርጌ ያበጥረውና መጨረሻ ላይ አስተካክዬ ያበጥረዋለሁ። የተቀነደበ ቅንድብ ማለት ነው። የቅንድብ አቀነዳደብ ቪዲዮ የምትፈልጉ ከሆነ አሁኑኑ ኮሜንት ላይ ቅንድብሽን ስቀንድቢ ያሳይኝ ብላችሁ ጻፉልኝ። ቅንድቡን በምንፈልገው ቅርጽ ካስያዝነውና ካበጠርነው በኋላ የአይብሮ ጄሉ ኤክሰስ ፕሮዳክት ሊኖር ስለሚችል የኩላችንን ጀርባ በመጠቀም እንደማሳያችሁ ጥርግ እናደርገዋለን። በዛውም ልጥፍ እንዲልልን ያደርጋል ማለት ነው። ቅንድቡ ሁሉ ጊዜ ቢሆን እስኪደርቅ መጠበቅ አለብን፣ ኤኒ ኩል ነገር ከማድረጋችን በፊት። ከዛ በኋላ እንግዲህ በጣም በስሱ ጫፍ ላይ ብቻ ነው ኩል የማደርገው። ያው ኦልሬዲ ቅንድቤ ወፍራም ስለሆነ ሜካፕ ላይ ደግሞ ቅንድብ ሲደምቅ ብዙም ደስ ስለማይል ማለት ነው። ከዛ በኋላ እንግዲህ ዋናው ስቴፕ ይሄ ነው። ኮንሲለራችሁን በጣም በጥንቃቄና የምትፈልጉትን ቅርጽ እንዲያመጣላችሁ አርጋችሁ ማድረግ። የመጀመሪያው ነገር ኮንሲለሩን ብሩሹ ላይ ስታደርጉ አታብዙ፣ በጣም ትንሽ አርጉ። አንድ የተንጨባረቀባችሁ ለማስተካከል ሊከብድ ስለሚችል ማለት ነው። ከዛ በኋላ እንግዲህ በደንብ አድርጌ ቅርጽ አስያዝኩት ቅንድቤን። ከዛ ብሌንድ ያደረኩት በስፖንጅ ነው፣ በሜካፕ ስፖንጅ ማለት ነው። እናንተ ከፈለጋችሁ ሜካፕ ብሩሽን መጠቀም ትችላላችሁ። ለኔ ብሌንድ ለመሆን የሚቀልልኝ እንደዚህ ሲሆን ስለሆነ ነው። ከዛ በኋላ በደንብ አድርገን ብሌንድ ካደረግነው በኋላ እንግዲህ ከላይ እንደምታዩት ከቅንድቤ በላይ ትንሽ ነጣ ያለ ፓርት አለ። እሱን መጨረሻ ላይ በፋውንዴሽን አድርገን እናስተካክለዋለን። ቀጥሎ እንግዲህ የሄድኩት ፊቴን ፕራይመር ከመቀባት ነው። ሳልነግራችሁ ያለፍኩት ነገር መጀመሪያ ላይ ቪዲዮን ከመጀመሪያ በፊት ሞይስቸራይዘር ተቀብቻለሁ። ታውቃላችሁ ለሜካፕ ዋናው ነገር ስኪን ፕሬፕ ነው፣ ወይም ደግሞ ቆዳችሁን ለምትቀቡት ነገር ማዘጋጀት ነው። በደንብ ሞይስቸራይዝ አድርግ ያለው በደንብ ክሊንዝ ካደረኩኝ በኋላ ማለት ነው። ስለዚህ አሁን ምንድነው የተቀባሁት? ፕራይመሩ መድረቅ ስላለበት ምንም ነገር አፕላይ ከመደረጉ በፊት ሻዶይን እስከሰራ ድረስ ይድረቅ ብዬ ነው የተቀባሁት። ከዛ በኋላ ሻዶ እንግዲህ ከቤዝ ከለር ነው የጀመርኩት። በጣም ሞቅ ያለ ነገር አልፈለኩም። ስለዚህ
ቤዝ ከለር ብራውን ከለር ተጠቀምኩኝና እንደምታዩት ሻዶ ስትቀቡ ሁሉ ጊዜም ብሩሽ አያያዛችሁን እንደማሳያችሁ ካረጋችሁ በኋላ ሻዶ ሰርኩላር ነው ማድረግ ያለባችሁ ደጋግማችሁ። ዋናው ነገር ግን ሜካፕ ሻዶ ፕሮዳክት ካወጣችሁ በኋላ ማራገፍ አለባችሁ፣ ኤክሰስ ፕሮዳክት ልድፍ እንዳይልባችሁ ማለት ነው። የምትፈልጉት ከለር አልመጣ ካላችሁ ማድረግ ያለባችሁ ነገር በደንብ ፒግመንትድ እንዲሆን ደጋግማችሁ እንዳሳያችሁ በክብ መንገድ ማድረግ አፕላይ ማድረግ ነው ያለባችሁ። ከዛ ቀጥሎ እንግዲህ አይላሽ የማድረግ ሀሳብ መጥቶልኝ ነበረ። ከዛ በኋላ ግን ስሞክረው አልወደድኩትም። ትንሽ በጣም ያጎላኝ መሰለኝ። እኔ ለምፈልገው ሉክ ጎላ ያለ ስለመሰለኝ ትቼዋለሁ፣ አንዱን ብቻ ሞክሬ ማለት ነው። ቀጥሎ ያደረኩት እንግዲህ ቀሚሴ ጥቁር ቢሆንም የሚይዘው ቦርሳ የሆነ ላይት ብራውን ነገር ስለሆነ ሻይን የሚያደርግ ብራውን ስለሆነ መሀሉን ከጫፉን ብቻ ነው የተቀባሁት። አይታችሁኛል ብራውኑን። ሶ መሀሉን ሺመር ተቀባሁኝ ብልጭልጭ ሻዶ ማለት ነው። ቡኒ ነገር ወደ ቡኒና ፒንክ መካከል ያለ ነው። ከዛ በኋላ በእጄ ነው ያደረኩት። ብዙ ጊዜ ብልጭልጭ ሻዶዎቹን ስንጠቀም በጣም ፒግመንትድ እንዲሆን አፕሊካብል እጃችን ነው። ስለዚህ እሱን ተጠቀምኩኝ። ከዛ እንደዚህ የሚያምር አይላይነር በጣም በጥንቃቄ ሰራሁኝ። በጣም የሚያልጎላ በጣም ያላነሰ ቆንጆዬ አይላይነር ነው የሰራሁት።
ከዛ በኋላ እንግዲህ ቀጥሎ የሄድኩት ኮንሲለር ወደ መቀባት ነው። ኮንሲለሩን እንደምታዩት ከአፍንጫዬ ጎንና ከዛ ደግሞ ወደ ጉንጬ ጠጋ ብዬ አድርጌዋለሁ ማለት ነው። ይህ ምንድነው የሚያደርገው አይናችሁ ስር በራ ያለ ይሄ ለሚጠቁርባችሁ አይናችሁ ምናምን በራ ያለ ሉክ እንዲኖረው ያደርጋል። ከዛ በኋላ ብሌንድድ እንዲሆን እንደምታዩት ሴቲንግ ስፕሬይን አደረኩኝ። ከሴቲንግ ስፕሬዩ በኋላ እንግዲህ ስፖንጄን ተጠቅሜ በደንብ አድርጌ ብሌንድ ነው ያደረኩት። መቀጠል እንግዲህ ብላሽ ነው ያደረኩት። ፒንክ ብላሽ ነው የተጠቀምኩት። ብላሽ ምንም ስጠቀም እንደምታዩት ፓውደር ብላሽ ስለሆነ የተጠቀምኩት እያራገፍኩኝ ነው አፕላይ ያደረኩት። አፕላይ ለማድረግ ኢዚ እንዲሆንልኝ ስማይል እያደረኩ ነበር አፕላይ ያደረኩት። ከዛ በኋላ ከቅንድቤ በላይ እንዳያችሁት የኮንሲለሩ ንጣት ነበረ። ቱ ቢ ኦነስት ፋውንዴሽን የመጠቀም ፕላን አልነበረኝም፣ ግን ይሄንን ምንድነው ፊክስ ለማድረግ ስል ትንሽ ማክ 43 ቁጥር ፋውንዴሽን አደረኩኝና እዛው ስፖንጁ ላይ አድርጌ ትንሽ ብሌንድ እንዳደረኩት እሱ ኢቭን ቶን እንዲኖረኝ ረዳኝ። ከዛ በኋላ እንግዲህ ወደ ከንፈር ነው የሄድኩት። ሊፕ ላይነር ብራውኒሽ ሬዲሽ ብራውን አይነት ሊፕ ላይነር ነው የተጠቀምኩት፣ ግን ሳየው ቀላ አለብኝ። እንደምታዩት ከሳልኩት በኋላ ቀላ አለብኝ። ስለዚህ ምን አደረኩኝ መሀል ላይ ትንሽ ይሄን ቴክኒክ ባይዘው በጣም መጠቀም አለባችሁ። ለማንኛውም አይነት ከንፈር ይሆናል። ኮንሲለር መሀል ላይ ያደረኩኝ። ከዛ ነጣ ያለውን ሉክ በወደውም ስቲል ዙሪያው ትንሽ ብራውኒሽ እንዲሆን ስለፈለግኩኝ ሊፕ ላይነር ደግሞ ብራውን ወይም ለቅንድብ የተጠቀምኩትን ላይን አደረኩበት ማለት ነው። ቱ ቢ ሆነስት እንደዚህም በጣም ያምር ነበር። ከዛ ግን ትንሽ ከቀሚሴ ጋር እንዲሄድ ብዬ ሻዶ የሚጎላ ስላልነበረ ቀላ ለማድረግ አሰብኩኝ። በጣም ሳይሆን ኦሬንጅ ሻዶ ነው የተጠቀምኩት ደረቅ ያለ ሉክ እንዲኖረው፣ ምክንያቱም በኋላ ግሎስ አድርጌበት ሻይኒ እንዲሆን ስለምፈልግ ማለት ነው። እሱን አደረኩበት። በመታዩት መልኩ እንደዚህ ቆንጆ ሆኖ አለቀ። ፋይናል ሉኩ ይሄንን ነው የሚመስለው የነበረው። ለባብሽ ያሳያችኋለሁ ብዬ ነበረ ረሳሁት፣ ረፈደብኝና ወጣሁኝ። ግን ማታ ከተመለስኩ በኋላ የሰራሁትን ቪዲዮ ላሳያችሁ። ሜካፕ ምንም አልሆነም ነበር፣ በጣም ነበር የሚያምረው። አመሰግናለሁ። አፓረንትሊ ረሳሁኝ ፊኒሽ ብቻ ፋይናል ሉኩን መቅረጽ ረሳሁኝ። ኤኒዌይስ ይሄ ሰርጎ አልቆ ብዙ ዘምሬ ብዙ ዘልዬ ማታ ላይ ያለው ሉክ ነው። አይ ሆፕ ዩ ጋይስ ኢንጆይ ዲስ ቪዲዮ። እንደዚህ አይነት ቪዲዮ እንዲደርሷችሁ የምትፈልጉ ከሆነ ሰብስክራይብ ማድረግ እንዳትረሱ። ኦልሶ ይህንን ሜካፕ ሉክ ከ10 ስንት እንደምትሰጡት ኮሜንት አድርጉልኝ። መልካም ጊዜ ይሁንላችሁ።